በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ማርያም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በኒቆንያ ሀገር በጎ ምግባር ያለው ስሙ ፊልጶስ የሚባል አንድ ባለጸጋ ነጋዴ ሰው ነበር። በብዙ ምጽዋት ጊዜ ለነዳያን ይራራ ነበር። ከዕለታት በአንዲት ቀን ለእኔማ ብዙ ገንዘብ አለኝ ብሎ በልቡ አሰበ። ከዚህ ኃላፊ ዓለም ተለይቼ ሳልሄድ አስቀድሞ ለጦም አዳሮችና ለድሆች ልሰጥ እወዳለሁ ብሎም አሰበ። ከሞትኩ በኋላ በእጄ ያይደለ ሌሎች ገንዘቤን ቢሰጡ ምን ይረባኛል? በመንግሥተ ሰማያት ዋጋ አላገኝም። በሕይወተ ሥጋ ሳለሁ መስጠት ይሻለኛል እንጂ እግዚአብሔር ይቀበልልኛልና። ይህን ብሎ ገንዘቡን ሁሉ ጥሪቱን ለድሆችና ለጦም አዳሮች፣ ለተቸገሩትም፣ ለባልቴቶችም፣ እናት አባት ለሞቱባቸውም ምጽዋት ትንሽም እንኳን ምንም ሳያስቀር ከዕለታት በአንድ ቀን ስሙ ሲላን የሚባል አንድ ነጋዴ ሰው አገኘ። ከዚያችም ቀን አስቀድሞ እርስ በርሳቸው በፍቅር ይተዋወቁ ነበርና ሲላን ፊልጶስን እጅ ነስቶ ወዳጄ ሆይ በፍጹም ድህነት እነሆ ያለው ምን ሆነሃል አለው። ፊልጶስም ወንድሜ ሆይ እግዚአብሔር በእጄ የሰጠኝ ገንዘብ እነሆ በእግዚአብሔር እጅ አለ አለው። ያም ነጋዴ ሁለተኛ ድሃም ብትሆን አትዘን፣ ዋጋ በምታደርግበት ገንዘብ የብርና የወርቅ ወቄት እነሆ እሰጥሃለሁና ትርፉን ላንተ ይሁን፣ አይነታው ግን ለእኔ ይሁን አለ። ከዚያ በኋላ ያተርፍባቸው ዘንድ እልፍ ወቄት ሰጠውና ያ ሰው ከሱ እልፍ ወቄት ተቀብሎ ወደሚያተርፍበት ሀገር ሄዶ ለጦም አዳሮችና ለድሆች እንዳስለመደው መጸወተ። በተገናኙበትም ጊዜ ልታተርፍበት የሰጠው ገንዘብ በገንዘቤ ላይ ምን ያህል እንዳተረፍክ ንገረኝ ብሎ ይመረምረው። ፊልጶስም ነጋዴውን ሲላን ወርቅህን ከትርፉ ጋር እነሆ አብዝቼልሃለሁና በማይፈርስ በማይጠፋም ወንበዴዎችና ሌቦችም ከማያገኙት ዕቃ ቤት ባማሩ ሳጥኖች ሰብስቤልሃለሁና አትዘን አለ። ከጥቂት ዘመን በኋላ በአንዲት ቀን ሲላን ተነስቶ የገዛውንና ያተረፈውን ገንዘብ ያይ ዘንድ ወደ ፊልጶስ ቤት ሄደ። እየተጨናነቁ ብዙ ድሆች በደጁ አገኘና ምን ትሻላችሁ? ከዚህስ ምን ታደርጋላችሁ? አላቸው። እኛስ ከዚህ ተሰብስበን ምጽዋትን በመስጠት ለድሆችና ለጦም አዳሮች የሚራራ ፊልጶስ የሚባለው ሰው ደጅ እንጠናዋለን ብለው መለሱለት። ሰላንም ይህን ነገር በሰማ ጊዜ ፊቱን ጸፋ፣ ጽሕሙንም ነጨ። ለሰነፍ ሰው ሰጥቼ ገንዘቤን አጠፋሁ፣ ከባለጸግነት ድህነትን ወዶ ለጦም አዳሮችና ለድሆች ገንዘቤን መጽውቷልና። ባለፈም ጊዜ አላገኘውም። ይሻውም ዘንድ ከቤቱ ወደ ውጭ ወጥቶ በአደባባይ መካከል ሲዞር አገኘ። ሲላንም ፊልጶስን አግኝቶ ይዞ መታው፣ ደበደበው፣ በዋዛ በፈዛዛ ነገርም ሰደበው። አንተ ክፉ ሰው፣ አስቀድሞ መጽውተህ ገንዘብህን አጠፋህ፣ ሁለተኛም መጥተህ ገንዘቤን በሽንገላ ወስደህ አጠፋህ። አሁንም ገንዘቤን ትመልስልኝ ዘንድ እወዳለሁ፣ ያውም ባይሆን ያን ዋናውን ወርቄን ከትርፉ ጋር አሳየኝ ብሎ ለመነው። አይተህም ፈጽሞ እንዲህ ባለ ነገር ሲጣሉ ሰዎች መጥተው ከትርፉና ከአይነታው ጋር ገንዘቡን ያሳየው ዘንድ ያስታረቋቸው። እርቅንም ካደረጉላቸው በየቤታቸው ገቡ። ሲላንም በማደሪያው ፊልጶስም የገንዘቡን ባለቤት ወዳጄ ሆይ እኔ ገንዘብህን አላጠፋሁምና ቀን ስጠኝ፣ ገንዘብህም ያለበትን ታውቅና ተቆጥር ዘንድ ና ላሳይህ። ውስጥ ፈጽሞ በተኛ ጊዜ የፍርድና ፍዳ የሚቀበሉት ቀን እየደረሰ በራእይ ያሳየ። የፍርድና የቅጣት መሳሪያ ተዘጋጀ። መላእክትም የክብር ባለቤት ጌታም በፍርድ አደባባይ አጋንንትም ርቀው ቆሙ። የሰዎችን ነፍሳት በስቃይ ቦታ እያንዳንዱ ያቆሟቸዋል። እሳቸውም በብዙ ማስደንገጥ የሚይዙታል። በማስፈራራትና በማንቀጥቀጥም ነፍሳቸውን ብንን ብንን እያደረጉ ልብሳቸውንም እየገረፉ የልቡናቸውንም ዕውቀት እያጠፉ አይምሯቸውን እንዳጡ ንስሮች ይጠልፏቸው ነበር። ነምሮችም በእሳት ጠፍሮች ይነጥቋቸው ነበር። እንደ ክፉ አንበሳ በጋሉ የብረት ጥርሶች እያላመጡ እንደ እባቦችም እየነደፉ እንደ ዘንዶዎች ይውጧቸው ነበር። አጋንንትም ሲላን ለሚባል ነጋዴ ድንገት ይዘው በፍርድ አደባባይ እነሆ አቆሙትና
ይህች ነፍስ የኛ ናት እያሉ ወደ ባሕረ እሳት ጎትተው ጣሉት። መላእክት ግን ከሱ ራቁ። ያን ጊዜም እመቤታችን መጥታ በዚያች ቦታ አበራች። ግርማዋም የሚያስፈራና ድንቅ ሆነ። ቸርነትን የምትወድ ክብርት እመቤታችንን አዩአት። አጋንንትም ከሷ ሸሹ። ዙፋን ዘረጉላትና በቦታው ላይ ተቀመጠች። ሲላንም ድንግል ንግሥት እመቤታችንን አያት። አጋንንትንም ይህች ነፍስ የእናንተ አይደለችምና ተዋት ትሂድ እያለች ስትገሥጻቸውና ከእስራቷ ፍቷት ስትላቸው ሰማ። ለአገልጋዩዋ ለፊልጶስ ያተርፍለት ዘንድ እልፍ ወቄት ወርቁን ስላበደረ በእልፍ ወቄት ላይ በአራት እልፍ ወቄት ወርቅ እጥፍ አፍርተዋል። በእኔ ስም ምጽዋት የሰጠ በዚህ ዓለም ያይደለ ፍልፈት ጥፋት በሌለበት በልጄ በወዳጄ በኢየሱስ ክርስቶስ ሰማይ ሳጥን ውስጥ እንጂ በዚህ ዓለም አይደለም። በዚህ ዓለም ላሉ ለንዑሳን ድሆች ያበላውን ተቀብዬለታለሁ። ንግሥት እመቤታችንንም ወዶ በእጁ ምጽዋት የሰጠ አይደለም፣ በትርፍ ከተበደረ ከሌላ ሰው ነው እንጂ ለድሆችና ለጦም አዳሮች የሰጠነው ያ ነው አለው። እመቤታችንም ብሩሃን መላእክት ያን ሰው ሄዳችሁ ወዶም መጽውቶ ቢሆን ሳይወድም ቢሆን መርምሩ አለቻቸው። ሊመረምሩት ሲሄዱ ሲላን ከእንቅልፉ ነቃና ያን ጊዜ ፈጥኖ ተነስቶ በችኮላ እየሮጠ ወደ ፊልጶስ ቤት ሄደ። ወዳጄ ፊልጶስ ሆይ ባንተ እኔ እነሆ ደስ ብሎኛል፣ ሥራህንም ሁሉ ከብዙ ወርቅ ይልቅ ወደድኩ እያለ አሰምቶ ተናገረ። ምጽዋትንና ጸሎትም ከእግዚአብሔር ፊት ከእመቤታችንም ፊት እነሆ ደርሶልሃል። እርስ በርሳቸው እጅ ተነሳሱ። ከዚህም በኋላ ሲላን ወደ ቤቱ ሄዶ ከሳጥኑ ውስጥ ቁጥር የሌለው ወርቅና ብር አምጥቶ በእመቤታችን ስም ለጦም አዳሮችና ለድሆች ምጽዋትን ሰጠ። ቤተ ክርስቲያንንም ሰራላት። በብርና በወርቅ ሽልማት ሁሉ በከበሩ ልብሶችም በመጋረጃም በንዋየ ቅድሳትም በመጻሕፍትም አስጌጣት። እሱም ከክፉዎች አጋንንት ያዳነችው የእመቤታችንን ቤተ ክርስቲያን ሲያገለግል ኖረ። ከዚህም ዓለም በተለየ ጊዜ ብርሃን በተጎናጸፉ መላእክት እጅ ነፍሱ ወደ ዕረፍት ቦታ ተቀበለችው። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብን ለዘላለሙ አሜን።